የአዲስ አበባ ከተማ ፖሊስን በአፍሪካ ካሉ ምርጥ የከተማ ፖሊስ ተቋማት መካከል አንዱ ለማድረግ እየተሰራ ይገኛል። ተቋሙን ዘመኑን የዋጀ ቴክኖሎጂ ከማስታጠቅ ጀምሮ አጠቃላይ ውጤታማ ተቋማዊ ሪፎርም ስራዎች እየተሰሩም ይገኛሉ። ይህ የሪፎርም ስራ ታዲያ ተቋማዊ ብቻ ሳይሆን ከዚህ ቀደም የነበሩ የፖሊስ ሰራዊቱን ጥያቄ የሚመልሱና የፖሊስን ክብርና ሙያ የሚመጥን ጭምር ነው። ለዚህ ማሳያ የሚሆነው ደግሞ ከንቲባ አዳነች አቤቤ በይፋ ግንባታውን ያስጀመሩት የፖሊስ ሰራዊቱ ቋሚ የመኖሪያ መንደር ነው። ተሰማይ ትልቅ ደስታ ነው። ፖሊስ ቤት በእኔ አቅም እንኳን ከ20 ዓመት በላይ ሆኖኛል በአገልግሎቴ ለህብረተሰቡ የተሻለ ተደራሽነትን ለመስጠት የተሻለ ስራ ለመስራት ከተማው የሚፈልገውን ዘመናዊ ፖሊስን ለመገንባት ፖሊሱ ደግሞ በቤት ኪራይ እየተንከራተተ ነበር እስከዛሬ። ይሄ እድል ሲመጣ ነገ ከነገ ወዲያ የተሻለ ስራዎችን እንዲሰራ ቆንጆ እድል ነው። ለሰው ልጅ መሰረታዊ ከሆኑ ነገሮች አንዱ ቤት ነው። ስለዚህ ቤት አለኝ የራሴ ነገር አለኝ ብለሽ የራስሽ ነገር ሲኖርሽ ጥሩ ስሜት ለቤተሰብሽም ለራስሽም ይፈጥራው ትልቅ እንድምታ አለ። ፖሊስ አባላት ሆነ አመራር ያለው የኑሮ ሁኔታ ይታወቃል። በጣም በክራይ የተሰቃየ ነው የሚኖረው። ያንን ስቃይ ለመቀረፍ የጋራ መኖሪያ ቤት አቅደው አስቦ ለዛሬው ቀን አድርሷል። በጣም ደስ የሚል ነው። ለሚቀጥለውም ትውልድ መሰረት የሚጣል ነው። ይህ የመጀመሪያው ምዕራፍ የመኖሪያ መንደር ግንባታ የፖሊስ አመራርና አባላትን ተጠቃሚነት በማረጋገጥ ይበልጥ ህብረተሰቡን በቅንነት ለማገልገል የሚያነሳሳ ነው። ፈጣሪ የሰጣችሁን ህይወት እስከ መስጠት ድረስ ነው ለህዝባችሁ በታማኝነት የምታገለግሉትና ይሄ ለሙያችሁ የበለጠ ምቹ ሁኔታን ከመፍጠር ባለፈ የናንተን ቆራጥነት የናንተን ለህዝባችሁ የምትሰጡትን የህይወት መስዋዕትነት ሌሊትና ቀን ብርድና ዝናብ ሳትሉ ቀን ሐሩር ሳትሉ እረፍት ሳትፈልጉ የምታገለግሉትን አገልግሎት የሚመጥን ነው እያልን አይደለም። ይህ ዘመናዊ የፖሊስ የጋራ መኖሪያ መንደር ግንባታ የመጀመሪያው ምዕራፍ ሲሆን ከሚገነቡት ባለ 15 ወለል 12 ህንጻዎች መካከል 8ቱ የመኖሪያ ቤቶች ሲሆኑ 4ቱ ደግሞ ሰራዊቱ የሚገለገልባቸው ካምፖች ይሆናሉ። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያን መልሶ የማዘመንና በዘመናዊ ቴክኖሎጂ የማስታጠቅ ተግባር እየተከናወነ ሲሆን የከተማዋ የፖሊስ ኮሌጅ ግንባታም በቅርቡ የሚጀመር ይሆናል። በዘመናዊ መሳሪያ በቴክኖሎጂ ቀድሞ የነበሩትን ቴክኖሎጂም ወደ አሁን ዘመኑ ወደሚመጥን ደረጃ በማሸጋገር የተሟላ በማድረግ ስራችሁን የበለጠ ውጤታማ ለማድረግ የሚያስችሉ ቴክኖሎጂዎችን እንድትታጠቁ በማድረግ በኩልም የጀመርናቸውን ስራዎች እናሳካለን። እነዚህ ግንባታቸው የተጀመሩ የጋራ መኖሪያ ቤቶች የፖሊስ አመራርና አባላትን ተጠቃሚነት የሚያረጋግጡና የተሰጣቸውን ሀገራዊ ተልዕኮ በብቃት እንዲወጡ የሚያግዙ ናቸው። እነዚህ ህንጻዎች ተገንብተው ሲጠናቀቁ የተቋማችንን አመራሮችና አባላት ለመኖሪያ ቤቶች ክራይ የሚያወጡትን ከፍተኛ ወጪ ሙሉ በሙሉ የሚያስቀርላቸው በመሆኑ የኢኮኖሚ ተጠቃሚነታቸውን ከማረጋገጡም በላይ ህብረተሰባቸውን በቅንነትና በታማኝነት በተረጋጋ መንፈስ እንዲያገለግሉ ትልቅ አቅም ይፈጥርላቸዋል። የፖሊስን ተቋማዊ አቅም የሚያዘምኑና የአባላቱን ተጠቃሚነት የሚያረጋግጡ የሪፎርም ስራዎች ተጠናክረው እንደሚቀጥሉ ተመላክቷል። ከውጭ ለትንታኔ ወደ መረጥንላችሁ ጉዳይ አልፈናል። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒ የቀብር ስነ ስርዓትን ከነገ ጀምሮ ለ6 ቀናት ይደረጋል። በኢራንና ኢራቅ ከተሞች የክብር ሽኝት ከተደረገላቸው በኋላ ስርዓተ ቀብራቸው በትውልድ ከተማቸው ማሻድ ውስጥ ይፈጸማል። በቀብር ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች ይታደማሉ ተብሎ ይጠበቃል። አንዱ ዓለም ተስፋዬ ባለፈው የካቲት ወር በአሜሪካና በእስራኤል የተቀናጀ ጥቃት የተገደሉት የኢራኑ ከፍተኛ መሪ አያቶላ አሊ ሀሚኒ ከ4 ወራት በኋላ ስርዓተ ቀብራቸው ሊፈጸም የአስክሬን ሽኝት ተዘጋጅቶላቸዋል። በኢራንና በኢራቅ በሚገኙ 5 ከተሞች ላይ የሚካሄደውና ለ6 ቀናት የሚቆየው የቀብር ስነ ስርዓት የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል።